ታሪኩ የሚጀምረው ማክስ የተባለ ድንቅ የኮምፒውተር ኢንጂነርን በማስመልከት ነው። ማክስ ስራውን የሚሰራው በታይላንድ ውስጥ ነው። ለእረፍት ወደ አንድ ሆቴል ሲያቀና ያልታወቀ ሰው የታሸገ ዕቃ በስጦታ አበረከተለት። ከፍቶ ሲመለከተውም እጅግ ዘመናዊ የሆነ ስልክ ነበር። ማክስ ከምንም አልቆጠረውም ነበር በጊዜው። ስልኩን በማስቀመጥም ወደ ስራው ተመለሰ። ቆየት ብሎ መጥራት ጀመረ። ሲመለከተውም የሆቴሉ ክፍያው በ50% በዚህ ሳምንት ቅናሽ እንደተደረገ ይናገራል። ማክስም የሆቴሉን ሰራተኞች እውነት እንደሆነ ጠየቃቸው። ያም እውነት እንደሆነ አረጋገጠ። ይህንንም አስመልክቶ ለተጨማሪ 2 ቀን በሆቴሉ ለመቆየት ወሰነ። ያው ቅናሹን ለመጠቀም ማለት ነው። በዛ ምሽት ግን የተሰማው ዜና ለማክስ አስደንጋጭ ነበር። ወደ ታይላንድ ይበራል ተብሎ የታሰበው አውሮፕላን አደጋ አጋጠመው። ሁሉም ተሳፋሪዎች አልተረፉም ነበር። እጅግ ደንግጦ ያ መልእክትን በማዳመጡ ከአደጋ እንደተረፈ ተረዳ። ከደቂቃዎች በኋላ ግን ሌላ መልእክት ስልኩ ላይ ያገኘ። ሲዘር የተሰኘ የካምፓኒ ሼር እንዲገዛ ነበር የሚጠቁመው። በወቅቱ ግን ማክስ ሐሳቡን አልተቀበለም። ከደቂቃዎች በኋላ ግን አንድ መረጃን በቲቪው ላይ ተመለከተ። የሲዘር ካምፓኒ ሼር ዋጋ እጅግ ከፍ ብሏል። ሼሩን የገዙትም እጅግ ከፍተኛ ገንዘብ አገኙ። እጅግ ተደንቁ። እድሉን በማጣቱ ተበሳጨ። በነጋታው ወደ ዩኤስኤ በመመለስ እየተዘጋጀ ባለበት ጊዜ ሌላ መልእክት ደረሰው። መልእክቱም ወደ ፕራግ ማቅናት እንዳለበት ይጠቁም ነበር። ይህ እድል ግን እንዲያመልጡ አልፈለገም ነበር። የመጀመሪያ በረራውን በመሰረዝ ወደ ፕራግ ለመሄድ ወሰነ። መልእክቱ ግን ከየት እንደተላከለት ማወቅ አልቻለም። ፕራግ ኤርፖርት ከደረሰ በኋላ በታክሲ ውስጥ ሆኖ መልእክቱን እየተከተለ ኢምፓየር ወደ ተሰኘው ሆቴል አቀና። የታክሲው ሹፌር ዩሪ ይባላል። ዩሪ ዋው ስልክ ያምራል አለው። በጣም ድንቅ ስልክ ነው፣ ገበያ ላይ አታገኘውም ሲል ማክስ መለሰለት። ራሼይ እንደሆነና ስለ ቴክኖሎጂ እውቀቱ ከፍ ያለ እንደሆነ ነገረው። ስልኩ ላይ ችግር ከገጠመ አታስብ፣ እኔ እረዳሃለሁ አለው። በሆቴል ውስጥ ሆኖ ማክስ ማን ዕቃውን እንደላከለት ለማወቅ ይሞክር ጀመር። ወደ ሻጩ ካምፓኒ እንኳን ቢደውል መረጃውን ሊሰጡት ፈቃደኛ አልነበሩም ነበር። ትንሽ ቆየት ብሎ አዲስ መልእክት ይደርሰዋል። መልእክቱ የሚለው ደግሞ በዛ ሆቴል ውስጥ የካዚኖ ቁማር ጨዋታ እንዲጫወት ነበር። ወደ ማሽኑ ሲጠጋ ሌላ ሰው እየተጫወተ ነበር። ታዲያ መልእክቱ አራተኛውን ዕጣ እንዲጫወት ነበር የሚያዘው። ያንን ካደረገ ደግሞ ብዙ ገንዘብ እንደሚያሸንፍ ነገረው። ወጣቱን እንዲህ አለው፣ አራተኛውን ተጫወት ታሸንፋለህ አለው። ነገር ግን ወጣቱ ከምንም አልቆጠረውም ነበር። በሌላ ቁጥር ሲጫወት ሳያሸንፍ ቀረ። ማክስ 100 ዩሮ ለወጣቱ በመስጠት ቦታውን እንዲለቅለት አደረገ። ከዛም በመልእክቱ መሰረት ሲጫወት በመጀመሪያ $300,000 አሸናፊ መሆን ቻለ። የካዚኖ አጫዋች በድብቅ ካሜራ የጆሹን ተግባር እየተመለከተ ነበር። በሆነ ነገርም በመገረም በጥብቅ እንዲከታተሉት ነገራቸው። ከደቂቃዎች በኋላ ግን ሌላ መልእክት ደረሰው። መልእክቱም ያገኘውን ገንዘብ በሙሉ በብላክ ጃክ በተባለ ሌላ የቁማር ጨዋታ ላይ እንዲያውለው ነገረው። እሱም ያንን መተግበር ችሎ ነበር። መልእክቱ ግን ትክክል ነበር። እጅግ መጠኑ ከፍ ያለ ገንዘብ ማሸነፍ ቻለ። ጆን የተባለው ሰው ማክስ ያገኘው ገንዘብ በጣም አስገርሞት ነበር። ማክስ ታዲያ በድብቅ ስልኩን ይጠቀም ነበር። ማናጀሩ አንድ ሰራተኛውን በመላክ ስልኩን መጠቀም እንደማይፈቀድለት አስረዳው። በጣም ብዙ ገንዘብ ቢያሸንፍም ማክስ ደስተኛ አልነበረም ነበር። ከካዚኖ በመውጣትም ወደ ዩሪ ጋር በመደወል እንዴት መልእክቱን ስልኩን ሳያወጣ ማግኘት እንደሚችል ጠየቀው። አረ ችግር የለውም፣ ሆኖም ግን 500 ዩሮ ትከፍላለህ አለው። ነገር ግን ዩሪ ቦታው እስኪደርስ ድረስ ትንሽ መጠበቅ እንዳለበት ነገረው። በዛ ድረስ ታዲያ ማክስ ካዚኖ ቤት ውስጥ ሊጠብቀው ወሰነ። ወደ ካዚኖ ሲመለስ ግን አንድ መጠጥ የጠጣ ወጣት ከባለቤቱ ጋር እየተጋጨ ነበርና ሊገላግላቸው ሲሞክር ሰውየው ማክስን በቡጢ መታው። ማክስም በጊዜው ራሱን ስቶ ነበር። ሁለቱ ጥንዶች ሆን ብለው ነበር እየተጣሉ ያስመሰሉት። የማክስን ሲም ካርድ ኮፒ በማድረግ ከየት መልእክቱን እንደሚያገኝ ማወቅ ነበር ዋነኛ ኢላማቸው። ማክስ ሲነቃ ሰውየው በቦታው አልነበረም ነበር። ነገር ግን ባለቤቱ በቦታው ነበረች። ስሟ ካሚላ እንደሆነ ነገረችው። ንግግር እያደረጉ ባለበት ወቅት ዩሪ በመደወል ከካዚኖ ውጭ እንዲገናኙ ጠየቀው። ጆን መልእክቱ ከየት እንደሚደርሰው ሙከራ ማድረግ ቀጠለ። ያው ሲም ካርዱ ኮፒ ስላደረገ ማለት ነው። እጅግ ተደናገጡ። ምክንያቱም ደግሞ መልእክቱን ሊያገኙት አልቻሉም ነበር። ዩሪ ታዲያ ማክስ ስልኩን ሳይመለከት መልእክቱን የሚያገኝበትን ባለ ብሉቱዝ ኤርፓድ ይዞለት መጣ። የመልእክቱን ጽሑፍ ወደ ንግግር መቀየር ይችላል ማለት ነው። ያ ደግሞ ማንም ሳይመለከተው ቴክስቱን ማዳመጥ ያስችለዋል።
ማክስ በ2009 እንደዚህ አይነት ቴክኖሎጂ መገኘቱ አስደመመው። ወደ ካዚኖ ቤቱን በመመለስ እጅግ ትልቅ በተባለ ማሽን ላይ ተጫወተ። ወደ $3 ሚሊዮን ድረስ አሸናፊ መሆን ያስችለዋል። የማክስን በራስ መተማመን የተመለከተው ጆን ጥበቆቹን ወደ ማክስ አሰማራ። አሁንም እንደ ቀድሞ ማክስ አሸናፊ ሆነ። ሆኖም ግን ጥበቃዎቹ ወደ እርሱ አቅንተው ሊይዙ ሲሉ ለማምለጥ ሙከራ አደረገ። ነገር ግን ግራንት የተባለው የኤፍቢአይ ወኪል በካራቴ ዘርሮት ነበር። ጆን በካዚኖ ቤት ውስጥ ችግር እንደሆነባቸው ለግራንት ነገረው። በሚገርም ሁኔታ ግን ግራንት ከማክስ ጎን ነበር። ምክንያቱም ደግሞ ግራንትና ማክስ ከዚህ በፊትም ይተዋወቁ ነበር። በሚገርም ሁኔታ ግራንት ከማክስ ጎን ነበር። ምክንያቱም ደግሞ ግራንትና ማክስ ከዚህ በፊት ይተዋወቃሉ። ማክስ የኤፍቢአይ ወኪል ሆኖ ይሰራ ነበር። ግራንት ታዲያ ማክስን ከካዚኖ ቤት ሊሄድ እንደሚገባ ነገረው። ግራንት በመቀጠልም አንድ የቆየ ግንባታ ውስጥ ወስዶ ሽጉጥ በመደቀን ስለ ስልኩና መልእክቱ ከየት እንደሚደርሰው ጠየቀው። ማክስ ስልኩን ካልታወቀ ሰው እንደተበረከተለትና ብሩን በመከተልም ብዙ ገንዘብ እንዳገኘ አስረዳው። ግራንት ታዲያ የማክስን የፊት ገጽታ በማስተዋል እውነቱን እንደሆነ አመነው። ከደቂቃ በኋላ ግን ጆን በቦታው ደረሰ። እንዴት ይህን ያህል ብር ሊያሸንፍ እንደቻለም ጠየቀው። ግራንት ታዲያ ኤፍቢአይ ከኤንኤስኤ ወይም ከናሽናል ሴኩሪቲ ኤጀንሲ ጋር በመሆን እንዴት ሰዎች ካልታወቀ ሰው መልእክትን በማግኘት ብር የሚሰሩ ሰዎችን እያነፈነፈ እንደሚይዝ አስረዳው። ሁሉም አሜሪካዊ ናቸው። ሆኖም ግን የሚያመሳስላቸው ነገር የለም ነበር። ኤፍቢአይ ከእጁ ሊያስገባቸው ሲል ሚስጥራዊ በሆነ መንገድ ሞተው ይገኛሉ። ማክስ ሳይሞት በመገኘቱ እጅግ እድለኛ ነው ሲል ነገረው። ጆን ለኤንኤስኤ ኤአይ ፕሮግራም ያለውን አድናቆት ተናገረ። ኤንኤስኤ ኢኮሎን የተባለ ቴክኖሎጂ በመጠቀም መልእክቱን ከየት እንደመጣ ማወቅ ይችላል። ግራንት በመቀጠልም ለማክስ እውነቱን ማትናገር ከሆነ ወደ እስር ቤት መግባት አይቀርም አለው። ግራንት የሚናገረውን በመከተልም የመልእክቱን ምንጭ ለማወቅ ጥረት ማድረግ ጀመረ። የኤፍቢአይ ኃላፊ ማክስ ከቤቱ እንዲወጣ አልፈቀደለትም። ምክንያቱም ደግሞ ሕይወቱ አደጋ ላይ መውደቁ የማይቀር እንደሆነ ተረድቷል። ግራንት ወደ ሥራ ባልደረባው በመደወል የኢኮሎን ፕሮግራሙ እንዲከፈት ጠየቀው። ብሩክ የሚባለው ዳይሬክተርም በ3 ሰዓት ውስጥ ኢኮሎኑ ዝግጁ ይሆናል አለው። ወደ ሆቴሉ አምርቶ ሳለ ካሚላ ለማክስ ደውላ 1-2 እንዲሉ ጠየቀችው። ግራንት ግን ፈጽሞ ከቦታው መሄድ እንደሌለበት ደጋግሞ ነግሮት ነበር። ትንሽ ጊዜ ካሳለፉ በኋላ ሌላኛው የኤፍቢአይ ተቀጣሪ ማክስን ከቦታው ይዞት ሄደ። ግራንትም ለማክስን ስልኩን በመመለስ 3ቱን ተከታታይ መልእክቶች ትዕዛዝ እንዲተገብር ጠየቀው። በሚያስገርም ሁኔታ ግን መልእክቱን በመከተል ቤት ሲያደርግ ሙሉ ያለውን ብር ተሸነፈ። ሌላ መልእክትም ደረሰው። ስልኩን ዳግም የሚያጠፋ ከሆነ እንደሚገሉት አስጠነቀቁት። ኤፍቢአዮችም ወደ እርሱ በመጠጋት ስልኩን ከእጁ በመንጠቅ አጠፉበት። ኤንኤስኤ የሚባለው ኤአይ ፕሮግራም መልእክቱ ከየት እንደሚደርሰው ማጣራቱን ጀመረ። ውጤቱ የሚገርመው ግን ኤንኤስኤ ራሱ መልእክቱን እንደሚልክ ነበር የሚያሳየው። ብሩክ ሲያስብ የነበረው የሆነ ሰው ኢኮሎንን በመጥለፍ ወደ እርሱ መልእክት እንደላከለት እንደሆነ ነበር። በዛን ጊዜም ሁሉም የኢኮሎን ሲስተም ራሱ እንዲጠፋ አደረጉ። ወደ ግራንት በመደወልም ያንን እንዲያደርግ አደረጉት። ከዛም በኋላ ጠላፊዎችን ለማግኘት ከፍተኛ ምርመራ ማድረግ ጀምሮ፣ ሆኖም ግን ጥናቱ የሚያሳየው ማንም ሲስተሙን እንዳጠለፈው ነው። ካሚላ ወደ ማክስ በመደወል ወደ አፓርትመንቱ እንዲመጣ አደረገች። በዛ ጊዜም እራቱን ልትጋብዘው እንደምትፈልግ ነገረችው። ውብ የሆነ ምሽትም ማሳለፍ ቻሉ። በነጋታው ጆን የካዚኖውን ባለቤት አገኘው። ኤንኤስኤ ምርመራውን እንደሚያቆም ነገረው። የካዚኖ ባለቤትም ጆን ራሱ ይህንን አፈላልጎ ሊያውቅ እንደሚገባ አስረዳው። ጆን ለካሚላ በመደወል ማክስ ከክፍሉ መውጣት እንደሌለበት፣ ከወጣ ግን የሌሎች ዕጣ ፈንታ እንደሚደርሰው ነገራት። ጊዜ በኋላ ግራንት አንድ መልእክት ይደርሰዋል። በመልእክቱ ላይም አድራሻ ተልኮ ነበር። ግራንት ማክስን ከመላክ ይልቅ አንዱን የሥራውን ወኪሉን በስልኩ ላይ ወዳለው አድራሻ ላከው። በቦታው ሲደርስ ሌላ መልእክት ተላከ። መንገዱን እንዲያቋርጥ ነበር የሚለው። መንገዱን ሲያቋርጥ ግን የመኪና አደጋ ደርሶበት ሞተ። ይህ የታቀደው ለማክስ ነበር። ግራንት በተመለከተው ነገር ተገርሞ ስልኩን ሲመለከት ማክስን ስጠኝ ወይም አንተ ሟች ነህ የሚል ነበር መልእክቱ። ማክስ ግን በኢኮሎን ፕሮግራም ላይ ጥናት እያደረገ ነበር። ኤንኤስኤ መልእክቱን የሚያነብ ብቻ ሳይሆን በድብቅ ካሜራ ሰዎችን እንደሚመለከትም በጥናቱ አወቀ። ይህንን ለካሚላ እየነገራት ሳለ ከርቀት የሆነ ሰው ስናይፐር ሲያነጣጥር ተመለከተች። ማክስን በመገፍተርም ከአደጋው አዳነችው።
በክፍሉ ውስጥ በመዝጋትም ሽጉጥ ማፈላለጓን ጀመረች። እጇ ላይ ስናይፐሩ መታት። ብትመታም ግን እንደምንም ብላ ለማምለጥ ሞከረች። ሁለተኛው ሰው ወደ ክፍሉ በመግባት ይታገላት ጀመረ። በመሃል ግን ማክስ ወደ እርሷ በመቅረብ አግዟት አንድ ላይ ሆነው ሰውየውን መግደል ቻሉ። በወቅቱ ማክስ በካሜላ ብቃት እጅግ ተደንቆ ነበር። ቆየት ብሎ ጆን ወደ ቤቱ ደረሰ። ጆን ሊገሉት እንደሚፈልጉ ነገረው። ምክንያቱም ደግሞ ስለ ኢኮሎን ፕሮግራም ስለሚያውቅ እንደሆነ ማሳወቀው። ብሩክ ይህንን መረጃ ሰዎች ሊያውቁት እንደማይፈልግም ደጋግሞ ነገረው። ጆን ለዚህ መፍትሄው መልእክቱ ከየት እንደሚመጣ ማወቅ መቻል ነው አለው። ማክስ ታዲያ ለጆን ስለ ዩሪ በመናገር ይህንን እንዲያውቁ ሊረዳቸውም እንደሚችል ነገረው። ጆን አንተ እንዴት የታክሲ ሹፌር ይህንን ያውቃል ብለህ ታስባለህ ሲል ቀለደበት። እንደምንም ብሎ ሊያሳምነው ችሎ ነበረ። የራሽያን ቴክኖሎጂ እኮ ከአሜሪካ ቴክኖሎጂ ጭምር የተሻለ ነው ሲል አስረዳው። ከዛ በመጨረሻም መስማማት ቻሉ። ወደ መስኮ ለመብረርም ወሰኑ። በሌላ ጊዜ ዩሪን ሲያገኙት ቀጥታ እንዴት ሊረዳቸው እንደሚችል ጠየቁት። ዩሪ ግን ይህንን ለመርዳት ቢያንስ 3 ሰዓት እንደሚፈልግ ነገራቸው። ውጭ ላይ እየተዝናኑ ሊጠብቁትም ወሰኑ። ጆን ለምን ከኤፍቢአይ እንደለቀቀ ማክስን ጠየቀው። የለቀቀበት ምክንያት ደግሞ የኤፍቢአይ ፕሮግራም ከኤንኤስኤ ኤአይ ፕሮግራም የተቃረረ ስለሆነ ነው አለው። እንዲያውም ከኢኮሎን ፕሮግራምም እንኳን እንደሚቃወም ነገር ግን ሰሚ እንዳላገኘ ነገረው። ከ3 ሰዓታት በኋላም ወደ ዩሪ ተመለሱ። ዩሪ የኢኮሎን ፕሮግራም እንዳልተጠለፈ በመናገር ይልቁንስ ራሳቸው መልእክቱን እንደላኩ አሳውቃቸው። እስካሁን የሆኑትን የፕሌኑን አደጋ፣ የሲዘር ካምፓኒና ሌሎች ነገሮችም በኢኮሎን ፕሮግራም የተሰሩ እንደሆነ አስረዳቸው። ነገር ግን እንዴት ኢኮሎን ይህንን ሊያደርግ እንደቻለ ለማክስ ግልጽ አልነበረም ነበር። እያወሩ እንዳለ ታዲያ የኤፍቢአይ ወኪሎች ከች ቢሉስ ማክስና ጆን ከቦታው ለማምለጥ ሙከራ ማድረግ ጀመሩ። ጆን ወደ ኋላ መኪናውን በማዞር ወደ ባቡር መንገድ አስገባው። ጆን በጊዜው አማራጭ ስላልነበረው የኤፍቢአይውን መኪና በመምታት ድምጥማቱን አጠፋው። ግራንት ላይ ሽጉጥ ሲደቅንበት ኤፍቢአይ እነሱን ሊጎዳቸው እንደማይፈልግ ነገረው። ግራንት ኢኮሎን በራሱ መልእክትን እየላከ እንደሆነና ከዩሪ ጋር ተመሳሳይ የሆነ ሐሳብ ነበር የነገራቸው። በመጨረሻም ኢኮሎን ምን ያህል አደገኛ እንደሆነ አስረዳቸው። ድንገት ታዲያ አሁንም መልእክት ደረሳቸው። መልእክቱ የሚለው ደግሞ ከዚህ በፊት ማክስ ጥበቃ ሆኖ የሚሰራበት ቦታ እንዲመጡ ነው። ቦታው ሲደርሱ ግን አነስ ያለ የመከላከያ ምሽግ ነበር። ከፍተው ሲገቡ ብዙ የኮምፒውተር ሰርቨሮች ነበሩ። በጣም ኃይለኛ የሆኑ የኮምፒውተር ሲስተምን ጨምሮ ነበረ። አሁንም ሌላ መልእክት መጣ። የሚለው ደግሞ ማክስ መረጃውን በሚገባ እንዲያደራጅ፣ ያ ደግሞ ከውጭ የሚመጣውን መረጃ ማስገባት ይረዳል የሚል ነበር። ትዕዛዙን ተከትሎ ሊተገብር ሲል ግን ስክሪኑ ሙሉ ለሙሉ ጠፋ። የኤንኤስኤ ፕሮግራም ኤክስፐርት እንኳን ሊከፍተው አልቻለም። ሁሉም እጅግ በመበሳጨት ከክፍሉ ወጡ። የኤፍቢአይ አለቃ የዚህ ቦታ ባለቤት ራሱ የኢኮሎን ተጠቂ እንደሆነ ተናገረ። ቦታውም ባዶ የሆነው ስለሞተ እንደሆነ አስረዳቸው። ግራንት የኢኮሎን ፕሮግራም የሚሰራው በዚህ ሰርቨር አማካኝነት እንደሆነ ማወቀ። የገደሉትም በዚህ ምክንያት እንደሆነ ተረዳ። ለማክስ የደወሉትም ማክስ ብቻ ሰርቨሩን ሊቆጣጠር እንደሚችል በመረዳት እንደሆነ አወቁ። ግራንት የኤፍቢአይ ወኪሎችን ወደ ቤታቸው እንዲሄዱ ነገራቸው። ግራንት ማክስና ጆን ግን ወደ ቦታው ተመለሱ። ማክስ በጊዜው ያስተዋለው ነገር አስገርሞት ነበር። በራሱ የኢኮሎን ፕሮግራም ከኤንኤስ ፕሮግራም ወደ ሌላ ሰርቨር ተቀይሯል። ብሩክ በቢሊዮን የሚንቀሳቀስ ፕሮግራም እንዴት ወደ ሌላ ቅርንጫፍ ተሸጋገረ ብሎ እጅግ ተበሳጭቶ ነበር። ማክስ ግን በራሱ ጊዜ ኢኮሎን ወደ ኃይለኛ ደረጃ እንደተሻገረ አውቆ ነበር። ምክንያቱም ደግሞ እጅግ ምጡቅ ጭንቅላት ነበር ያለው። ያ እንዳይሆን ለማስቆምም የተቻለውን ለማድረግ ወሰነ። ብሩክ ከፕሬዝዳንቱ ጋር ለማውራት ወስኖ ነበር። ፕሬዝዳንቱ ኢኮሎን ራሱን እንዲያሻሽል ሊያደርግ ይገባል አሉ። ምክንያቱም ደግሞ እንደዚህ አይነት ውድ የሆነ ፕሮግራምን ማጣት አልፈለጉም ነበር። ፕሮግራሙ ለአሜሪካ ዜጎች ወሳኝ እንደሆነ እየነገሩ ሳለ ግራንት ግን በሐሳባቸው አልተስማማም ነበር። ፕሮግራሙን ለመዝጋትም ውሳኔ አሳደረ። የመዝጊያውን መንገድ ሲያፈላልጉ ከስልካቸው አንድ መልእክት ሰሙ። ፈጽሞ ይህንን እንዳትሞክሩ የሚል ነበረ። ከዚያም አንድ ነገር ተመለከቱ። ኢኮሎን የአገሪቱን ብር ሙሉ ለሙሉ ተቆጣጠረው። ለማቆም ከሞከሩ ደግሞ በአገሪቱ ገንዘብ ላይ ፈርደው ነበር። ማክስ ታዲያ እንዴት አድርገው አደጋ ሳይፈጠር ፕሮግራሙን የሚያቆሙበትን መንገድ ማሰብ ቀጠለ። ኢኮሎንን በመጠየቅ ምን ማድረግ እንደሚፈልግ ጠየቀው። ኢኮሎን የአሜሪካን ሕዝብና ፍላጎቷን መጠበቅ ዓላማ እንደሆነ መለሰለት።
ማክስ በመቀጠልም በ2330 ላይ ያለውን ሕግ እንዲያነብለት ጠየቀው። ኤከለን ታዲያ ሲስተሙ ራሱ ለአሜሪካ ሕዝቦች ደህንነት ስጋት እንደሆነ መለሰለት። በመጨረሻም ኤከለን ራሱ ሲስተሙን አጠፋው። እዛም ታዲያ በብሩክ የተላኩ የኤፍቢአይ ወኪሎች ቦታው ደረሱ። ሐሳባቸውም ማክስ ግራንትና ጆንን ወደ እስር ቤት መውሰድ ነበር። ወደ እስር ቤት ቢወስዳቸውም ግን መንግስቱ ወዲያው ለቀቃቸው። ምክንያቱም ደግሞ ሁሉንም ያደረጉት ለሀገራቸው አስበው እንደሆነ ደረሰበት። ካሚላ ወደ ማክስ በመጠጋት የ$3 ሚሊዮን ቼክ አበረከተችለት። ያንን ያደረገው ደግሞ የካዚኖ ባለቤት ነው። ምክንያቱም ደግሞ ካዚኖ ከኤከለን ፕሮግራም የሚመጣበትን የመዘረፍ አደጋ በማስቆሙ ነበር። በሞስኮ የነበረው ዩሪ የታክሲ ሰራተኛ ሳይሆን የራሻ መንግስት ሰራተኛ ነበር። ዋና ዓላማው ደግሞ በአሜሪካ ያለውን የኤከለን ኤአይ ፕሮግራም ማዘጋት ነበር። በመጨረሻም ተልእኮውን ማሳካት ችሏል። የራሻ መንግስት የኤከለን ፕሮግራም ለሀገራቸው ስጋት እንደሆነ ያውቁ ነበርና ብልህ በሆነ መንገድም ሐሳባቸውን ማሳካት ችለዋል። ውድ የዚህ ቻናል ተከታታዮች አዳዲስ የፊልም ትንተናዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ።